አርክ ሴግመንት እና ሴክተር የሚባሉት የክብ ልዩ ልዩ ፓርቶች ናቸው እና ቀጥ ያለ መስመር ቢኖረን እንደ መጀመሪያው ላይ እንደምናየው ቀጥ ያለ መስመር ቢኖረን ያለኝ ላይን ይሆናል። ነገር ግን የታጠፈ እንደዚህ እንደ መጠምዘዝ ነገር ያሳየ ነገር ካለ አርክ ይባላል እና አርክ ግዴታ እንደዚህ ግማሽ መሆን የለበትም። በጣም ትንሽም ሊሆን ይችላል እዚች ጋር እንደምናየው እና በጣም ትንሽ ከሆነ ግማሽ ክብ እንኳን የማይሞላ ከሆነ ማይነር አርክ ይባላል። አንዳንዴ ደግሞ ትልቅ አርክም ይገኛል። ልክ እንደዚህ ሲውል እንዳለው ከግማሽ ክብ በላይ ከ180 ዲግሪ በላይ ደግሞ ሲያልፍ ሜጀር አርክ ይባላል። መጀመሪያ እንዳየነው አይነት አርኩ ደግሞ ግማሽ ክብ ወይም 180 ዲግሪ ከሆነ ደግሞ ሴሚሰርክል ወይም ግማሽ ክብ ይሆናል ማለት ነው እና ይሄ የክብ ልዩ ልዩ ፓርት ነው ማለት ነው። ሌሎች ደግሞ የክብ ፓርቶች ሴግመንት እና ሴክተር ይባላሉ። ሴግመንት የሚባለው በአንድ ኮርድ እና እዚች ጋር ሼድ የተደረገችው ቦታ ነች እና በአረንጓዴ ሼድ የተደረገችው ቦታ ይሄ ሴግመንት ይባላል እና ሴግመንትን የሚሰሩት አንድ ኮርድ እና አንድ አርክ ናቸው። አንድ ኮርድ በዛ አንድ አርክ ሁለቱ የሰሩት ነገር ሴግመንት ይባላል። በአንጻሩ ሁለት ሬዲየስ እና አንድ አርክ ደግሞ የሰራው ነገር ሴክተር ይባላል እና ሴክተሩ መሀል ድረስ የሚደርስ ነገር ነው። የክቡ ሴንተር ድረስ የሚደርስ ነው ሬዲየስ ጋር ስለሚያያዝ ማለት ነው። ሴግመንት ግን መድረስ የለበትም። በጣም ትንጥዬም ሴግመንት ልትሆን ትችላለች። እቺ ኮርድና አርክ እስካላት ድረስ ኮርድና አርክ ያለው ሁሉ ሴግመንት ይባላል ማለት ነው እና አንድ አጋጣሚ አለ አንድ የክብ አካል ሴግመንትም ሴክተርም ሊባል የሚችልበት ነው። ምናልባት ከታያችሁ ኮሜንት ሴክሽኑ ላይ ሄዳችሁ መጻፍ ትችላላችሁ። እንዲሁም ባየው ደስ ይለኛል እዛ ቦታ ላይ እንዲሁም ትምህርት ዲስከሽን ላይም ቴሌግራም ላይም ሄደው መጻፍ ይቻላል። እዛም ባየው ደስ ይለኛል።